ኖላይቶች እንግዲህ ሰላም በጣም ታሳዝናለች እያለቀሰች፣ እንደዚሁም ወይዘሮ ሜላት ማለት ነው ኑሮዋ እንደዚህ እውነት አግኝቶ ማጣት በጣም ከባድ ነው ማለት ነው። ሜላትን እንግዲህ እያናደዳትና እያበሳጫት ለእናቴ እንኳ ቡና መግዣ እስከሚቸግረኝ ድረስ እንደዚህ ሆኛለሁ ወይ እያለች ራሷን መወቀስ ትጀምራለች። በድጋሚም ደግሞ እንደዚሁ የምሰራበት ቦታ ይቅርታም ጠይቀዋት ስለነበር ተነስታ ትሄዳለች ማለት ነው። ተነስታ ብትሄድም እዛ ግን ያገኘችው የጽዳት ሰራተኛ ሆና ሀናን ስታያት በጣም ልቧ ተሰብሮ ወረቀቱን ትጥለዋለች ማለት ነው። ምክንያቱም ሀና ስራ እየፈለገች ስለነበረ ማለት ነው። በዚህ የተነሳ እንግዲህ ወይዘሮ ሜላት በጣም አዝናለች ማለት ነው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እነሆ ይዘንላችሁ የመጣ ነው ዛሬ ኖላይቶችን ነው እንደተለመደው ማለት ነው። ፋያው እንግዲህ ፋኖሴ ፊት ተንበርክኮ ሀናን ይቅርታ እየጠየቃት ነበር ማለት ነው። እሷም ደግሞ የምታውቀው ነገር ስለሌለ እንዴ ኖላዊ ምን ሆነሃል ችግር አለ እንዴ እያለ ተጠይቀዋለች ማለት ነው። በጣም ፋኖሴ ተዋርጅልሻለሁ እንዴ ጭራሽ ለሷም አልነገርካትም እንዴ አባዬ ከዛሬ ጀምሮ የኔ አባት አይደለም በቃ ክጅሃለሁ ትለዋለች ሀና ማለት ነው። ምክንያቱም እንዲህ ያለችበት ምክንያት እንዴት ግቦ ትቀበላለህ ምን ብታጣ ነው እስከዚህ ድረስ እንደዚህ የሆንከው ብላ እንግዲህ ተቆጥተዋለች ማለት ነው። እውነት ለመናገር ኖላዊ በጣም አስተዋይና መልካም አባት ነው፣ ሁላችንም እናውቃለን። ሰይጣን አንዳንዴ ጥሩ ሰዎችንም ያሳስታል ማለት ነው። አያሳስትም ማለት አይደለም፣ ግን ቢሆንም ጎበዝና ጠንካራ እንደሆነች አሁንም ቢሆን እሱም እንደዛው ማለት ነው። እዛው ዘበኝነቱን እየሰራ አሲርና ታንቹ እንግዲህ ሱቁን ሄደው ነበር ማለት ነው። እዛው መጋረጃው ቤት እንግዲህ ጉቦ እንደዚሁ የምትቀበል ልጅ በጎን በኩል አግኝተዋል ማለት ነው። እሷን እንግዲህ ነይ ከኛ ጋር ይለይልሻል ብለው ይዘዋት ይሄዳሉ ማለት ነው። አሲርና ተምቹ አሁን ላይ ለመስራት ዝግጁ ሆነዋል ማለት ነው። ምክንያቱም ስራ መጀመር አለብን፣ ከዚህ በኋላ ካልሰራን ምን የሚገኝ ነገር የለም፣ ሀናም አብራን ትሰራለች በማለት እንግዲህ ስራቸውን ሊያጠነቃቅቁ እንትን ብለዋል ማለት ነው። ተምቹና አሲር ድንብላል የት እንደሄደች አላቅም እያለች ወይዘሮ አስቱካ ድንብላልን ጥሩና ቡና ታፍላለች፣ ምክንያቱም ልልካት ነበር እሱ ትላለች። ማለት እንዴት ማየን ያመጣልሻለሁ ምን ፈልገሽ ነው ስትላት ድንብላል ብትኖር ምክንያቱም ቤት እኮ የእብድ ቤት ነው የሚመስለው፣ እስኪ ጨስጨስ አድርጉበት ሴት የበዛበት ቤት አይመስልም ትልና ወይዘሮ ሜላትም እኔ አፈላለሁ ምንም ችግር የለም እማየት ብላት ስትነሳ ቡና የለም ቡና ልገዛ ከዛ እማዬ አሁን ምን ላደርግሽ ምክንያቱም እጄ ላይ ምንም ብር የለኝም ብላ ስትላት ወይዘሮ አስቱካም ትጸጸትና ሜላትን በጣም ታለቅሳለች። ምክንያቱም ሜላትም እስከዚህ ድረስ ነው ብር ያጣሽው ማለት ነው ወይኔ ልጅ ትልና በጣም ትጸጸታለች። በአሁኑ ሰዓት ላይ ወይዘሮ ሜላት ምንም የላትም ከስራ ውጭ፣ ስራዋንም ቢሆን ተዛ እንዴት ተባረረች ነግራታለች። አሁን ላይ ምላሴንም አንተ እኮ ጥሩ ሰው ነህ፣ ሰላምም ደግሞ ጓዟን ጠቅልላ ስራ የምሰራበት ቦታ ትሄዳለች። መስተንግዶ ብትገባም አልተሳካላትም። ምክንያቱም ሁሌም የሚሳካልኝ አይደለም በእኔ ጸባይ በዛውም እያለች መጨረሻ ግን ጫማ ሊስትሮውን ትታ ወደ መስተንግዶ ብገባም ብዙ ብር ካስገኘ እዛ ሰራለሁ ብላ ሂዳለች። ምላሴንም ሰላም ሴት ናት ሲሉት አይ ሰላም እኮ አልመጣም ብላ ስራ እየጀምራለች ብሎ ሲላቸው ወይዘሮ ሜላትም እኔ ነኝ እንደዚህ ያረኳቸው ወይኔ እያለች ትናደድና ታለቅሳለች። አስቱካም ደግሞ አንቺ እኮ ነሽ ልጆቹ እንደዚህ ያደረግሻቸው ብላ ትወቅሳታለች። እሷም እየተናደደችና እየተበሳጨች እንደዚሁም እያለቀሰች ትገኛለች። አስቱካ በዚህ ሰዓት ላይ ሜላትን ከዚህ በፊት ተይ አንቺ ልጅ ትወርቂያለሽ፣ መውደቂያሽ አያምርም፣ ሙሉ ለሙሉ ልብሽ ለሰው አያምራ እያለች በጣም ነግራት ነበረ። እንደምትወርቅም ድርጅቷ ወይዘሮ ሜላት ቢሄድባትም ጠንካራና ጎበዝ እንደነበረች እና ነበር የወይዘሮ ሜላት ድርጅት። ምክንያቱም እንደዚህ የሆነባት መስፍንን ስራ ባለችው ጊዜ ለመስራት ጉድ ሲል እነሱ ግን ስላልሰራበት ችላ ስላለው በዛ ምክንያት አቶ በቃሉ ተጠቅሞ እንደዚህ እንዳደረገባት እሱንም እያስታወሰች በጣም ታለቅሳለች። ምክንያቱም መስፍንም ትቷት እንደሄደ መጨረሻ ላይ ወደ አሜሪካ እነሱም ደግሞ አባትሽ ምን ያርግ አባዬ ነው ለዚህ ሁሉ አድርጎን የሄደው እያለ ሰላምም ታለቅሳለች። ወይዘሮ አስቱካም ደግሞ አባትሽ ምን አረገ? አባትሽ ያጠፋው ነገር የለም፣ ምክንያቱም
ምንም ያደረገው ነገር የለም አንቺ ነሽ እንጂ እያለች ትቆጠቁታታለች። እሷም እያለቀሰችና እየተጸጸተች አባቴ አይደለም ያን ሰው አባትሽ ነው ብላችሁ አጠይቆ ትልና ሰላምዬም ትናገራለች። እውነት ለመናገር ሰላም ፈጣንና ተናጋሪ ብትሆንም ልቧ ግን ንጹሕ ነው። ምንጊዜም ትሁት አሁን ላይ ምላሴን ቀርባ ለማውራት ብትፈልግም አሁን ላይ ግን ምላሴ ሊያወራት አልቻለም። የእሷን ጓደኛ እያወራ እንደሆነ በእሷ ምክንያት አሁን ደግሞ በድጋሚ ተጣልተዋል። የተጣሉበት ምክንያትም ምንድን ነው? እሷ እነሱ አንድ ላይ ቢሆኑም በስተመጨረሻ ግን እሷ የጓደኛ ጋር የጀመርከው ነገር አለ ሆይ? እሷ ጋር የት ነው የምትተዋወቁት? ድሮ ስንማርከው እኔ እናንተ እንጂ አንተና እሷ እኮ እንደምትግባቡ አላውቅም ነበር ብላ ትነግረዋለች። ወይዘሮ ሜላትን እያነደዳትና እያበሳጫት ያለው ነገር አሁን ላይ ስራ ቦታዋ ትሄዳለች፣ ግን ምቀኛም አላስቀምጣት ይላል። ምክንያቱም እሷ በምትሰራበት አቅጣጫ እየተከተሏት ነይኛ ጋር ስሪ ቢሏትም እሷም ደግሞ ተመልሳ ብትሰራም ግን እሷ ምቀኛ አያስቀምጣትም። ሀና ስራ እንደምትፈልግ ምንም ይሁን አሁን ላይ ሰርቼ ቤተሰቦቼን አስተዳድራለሁ እንጂ ከሰላምና ከምላሴ አላንስም፣ ምን የሚጎለኝ አለ ብላ እንግዲህ ኤላ ከዚህ በፊት ኤላ እያንዳንዱ ነገር መስራት አለብሽ ሀንቹ፣ አንቺ ሁሌ ቤተሰቦቼ ትያለሽ፣ በዚህ የተነሳ አንቺ መስራት አለብሽ እያለ ይነግራታል። ለቤተሰቦችሽ ምንም ያደረግሽው ነገር የለም፣ ስለዚህ ከዚህ በኋላ ስራ መጀመር አለብሽ። እስከ መቼ ነው ሰላላት በተማርኩበት በጣም ምክንያቱም ምንም ይሁን ሰርቼ መብላት አለብኝ ብላ ተንቀሳቅሳ እየሰራች ትገኛለች። ድንብላልና ተምቹ አንድ ላይ ለመኖር ቢፈልጉም የወይዘሮ ሜላት ወርቅ ግን ቢገኝም እጃቸው ላይ ገና አልገባም። እንደውም ከዚህ በኋላ ወደ ሀገሬ ልሂድ እናንተ ጋር ተቀምጫለሁኝ፣ ስለዚህ ወደ ሀገሬ ሄጄ ብዙ ነገር ማስተካከላቸው ነገር አለ ሲል ድንብላልም እንዴ ወዴት ነው የምትሄደው? የሰራኸውን ስራ ትተህ ወዴት ትሄዳለህ? እያንዳንዱ ነገር የጀመርከውን ትተህ ነው እንዲ የምትሄደው? ወይትም መሄድ አይቻልም። ስለዚህ የወሰድከውን እቃ መልስና ቢያንስ እንኳ ብትሄድም ችግር የለም። ግን እሳ ወይዘሮ ሜላትም እንደዚህ ሁኚ በማየትህ አንተም እኔም ደግሞ እጄ አጠረ። ምክንያቱም እንደዛ ባልሆን እዚህ ላይ ዛሬ ላይ ዝባ ይትለኝ ምን እንደማረግ ድንብላል ጠንቅቃ ታውቅ ነበር ትላለች። ወይዘሮ ሜላት ሰጪ ነበረች በደህናው ጊዜ፣ ጎበዝና ጠንካራ የመጣ የሄደውን ብሎ ጠጡ የምትል የምታለብስ የምታጌጥ ነበረች። አሁን ላይ ግን ጊዜ ቢጥላትም ጊዜ ያነሰዋል ብላ አሁንም ተስፋ አልቆርጥም፣ ምናልባት የተሻለ ህይወት ኑሮ ከዚህ በኋላ አብሬችሁ ደስታዬን እናጣጥም እያለች ትነግረዋለች። በቃሉ አፈራርሶባትም ቢሄድም አሁን ግን ወይዘሮ ሜላት የተያዘባት በሙሉ ንብረቶቿ አሉ፣ ግን በዲያ ተይዘዋል። ሁሉም ንብረቷ ቤቷን ለቃ በወጣም ቤቷም ሳይቀር ነበር። ግን እሷ ጠንካራና ጎበዝ ናት። አሁንም ቢሆን እንደማትወድቅ 100% አውቃለሁኝ። ወይዘሮ ሜላት በአሁን ሰዓት ላይ እየተናደደች እና እየተበሳጨች የሰው ልጅ አግኝቶ ማጣት በጣም ከባድ ቢሆንም ሰላምም እንደዛው ሳሚም ጋር ብትጣላ፣ ምክንያቱም ሌላ ሰው ደግሞ ሰላምን የሚፈልጓት እሷን እንጂ ወይም ደግሞ ስራዋን ጉልበቷን አይደለም። የምትገባባቸው ሆቴሎች እሷን እንደሚፈልጓት አወቀች። ምክንያቱም ከዚህም በፊት ገብታ ስለወጣች አሁንም ደግሞ ተባራለች ከስራ ቦታዋ ማለት ነው፣ ማስተንግዶ እየሰራች። ሀናም እንግዲህ ወይዘሮ ሜላት የምትሰራበት ቢሮ በስተመጨረሻ ደግሞ እሷን ያው ስራ ፈልጋለሁ ስትል እዛ ጽዳት ገብታ ነበረ። እሱን ስታይ እንግዲህ ተናዳና ተበሳይታለች ማለት ነው። እንዴት ሊሆን ቻለ? ይሄማ ሊሆን አይችልም በፍጹም እያለች የተናደደ ታለቅሳለች ማለት ነው። ይህንን በማስመልከት እንግዲህ አሴርና ተምቹም እዛ ብሯን ሰብስበው ጉቦ ተቀብላለች ብለው ልጅቷን ያባሯታል። አዲሷን ሰራተኛ ማለት ነው እነሱ ጋር ምሰራ። ምክንያቱም መጋረጃ ቤቱ ከዚህ በፊት እርግብ ትሰራበት ስለነበረ አሁን ደግሞ ቆንጆ ስራ እንሰራበታለን። አሲር የውርስ ብር ስለተሰጠው አባቱ ስለወረሰው ፍቅርም ውሰር ስላለችው ግን ወርቀህ እንዲያይህ አልፈልግም፣ እየሰራህ አድገህ ማየት እፈልጋለሁ ስላለችው እሱም ደግሞ ለመስራት ዝግጁ ስለነበረ ሀናም አነሳስተዋለች። ምክንያቱም ታልሰራን አሲር እኔ እናንተ ህይወታችን እንደዚህ መሆን የለበትም ብላ ፋኖሴን አዝዝቆ ተነጥፎ ይቅርታ ጠይቋታል። ምክንያቱም ኖላዊ አሁን ላይ
ስህተት እየሰራም ቢሆንም ተስህተቶቹ ታርሞ ጎበዝና ጀግና አባት ነው። ከወደዳችሁት ቪዲዮውን ላይክ፣ ሸር፣ ሰብስክራይብ አድርጉ። ወዳችኋለሁ ባይ